እኔ በነገራችን ላይ ሴት ሆነው ሴትን ልጅ አንደርስታንድ የማያደርጉ ሰዎች በጣም ይገርመኛል፣ በጣም ያሳዝነኛል። ሀይሚዬ ደግሞ ከሴትም በላይ ሴት ናት። ከማንንም ጋራ ደግሞ ልትወዳደር የማትችለዋ ብቸኛዋ ሴት ናት። በእኔ ልብ ውስጥ ሁሌ የምትኖረዋ ብቸኛዋ ንግስት ናት፣ በእኔ እይታ ማለት ነው። ነገር ግን ደግሞ አንድ ነገር ላስታውሳችሁ ፈልጋለሁ፣ እናንተ የረሳችሁትን ነገር። ሌላ ነገር ደግሞ አስደሳች የሆነም ነገር እነግራችኋለሁኝ። አሁን የደረሰኝና የሰማሁት ነገር አለ። ስለሱ የምነግራችሁ ነገር ሊኖር ይችላል። ሰላም ሰላም፣ ሰላማችሁ ይብዛልኝ የኔ ውዶች፣ በያላችሁበት ውዶቼ። ይህን ቪዲዮ ላይክ፣ ሼር ማድረጋችሁን አትርሱ። ለቤቱ አዲስ ከሆናችሁ ቤተሰብ ሁኑ። በቅድሚያ አሁን ላይ በሀይሚ በጣም የተናደዳችሁ ሰዎች አላችሁ። በጣም ከሚባለው በላይ ያልጠበቅኳችሁ ሰዎች ሁሉ ፎቶዋን ዘቅዝቃችሁ አይቻለኝ። በጣም ነው ያዘንኩባችሁ። ማታ ነው ይሄን ያደረጋችሁት። እከሌ ከሌ ብዬ ስማችሁን መጥቀስ አልፈልግምም፣ ግን እኔ የዘቀዘኩትኝ ሀይሚ አናዳኝ ነው፣ ሀይሚ ስታለቅስ አብሬያት አልቅሻለሁ ምናምን የሚል ምላሽም ሰጣችሁበታል። ሀይሚ ስታለቅስ አይደለም፣ ሀይሚ ስታኮርፍ አለቅሳለሁኝ እኔ ማለት ነው። አይደለም እንባፈሷት አኩርፋ እንኳን አንጀቴን ትበለዋለች። ምክንያቱም እኔ ስለ ሀይሚ ብዙ ማቃቸው ነገሮች አሉ፣ ሚዲያ ማላወራው ማለት ነው። ለዛም ነው ሁል ጊዜ ሀይሚ ስህተትም ኖረባት አልኖረባትም እውነታውን ስለማቀው አልናገራትም። በቃ ከልቤ ነው የምወዳት። ብዙ ደግሞ አንጀቴን የሚበሉ ነገሮች አሉ። ከዛ አንጣር እኔ ሀይሚ ሴትነት ጥልቅ ብሎ ስለገባኝና ስለተረዳሁትኝ ምንም የምናገረው ነገር አይኖርም። ሌላው ነገር ደግሞ እኔ በጣም የገረመኝ ነገር እኔ እኮ ሀይሚ ስታለቅስ አልቅሻለሁኝ፣ ሀይሚ ስትከፋ ተከፍቻለሁኝ፣ ለዛ ነው ጊዜ ዘቀዘኳትኝ የሚል ምላሽ ነው የሰጣችሁት ማለት ነው። ስለዚህ ሰው የሚወደውን ሰው ይቆጣል እንጂ አይዘቀዝቅም። እኔ ብሩኬ በጣም ብዙ ጊዜ ያናድደኛል። በተለይ ደግሞ እነ ጠንፊያን አምጥቶ ሀይሚ ሲያሰድባት ግን አልዘቀዝቀውም፣ ዘቅዝቄው አላቅም። ምክንያቱም ይሄ ስግጥና ነው። ለምን? ምክንያቱም ነፍሰ ገዳይ አይደለም። ማንም ሰው ፍጹም አይደለም፣ ይሳሳታል። እኔ እሱን የምዘቀዝቀው ምን ቤት ነኝ? ለምን የምዘቀዝቀው? ለምን መሆን የለበትም። ገብቷችኋል? ምክንያቱም ከኔ በላይ እሱ ለሀይሚ ያስፈልጋታል፣ ከኔ በላይ ማለት ነው። እኔ እኮ ስልኬ ላይ ነው ተቀምጬ ማሽቃብጠው። በአካል ግን አጠገቡ ያለው ወንድ ብሩኬ ነው። ገባችሁ? ብሩኬና ብሩኬ ነው። ይሄንን አንደርስታንድ ማድረግ ካልቻልኩኝ ንፍጥ ነው፣ ጭንቅላቴ ንፍጥ ነው። ያንን ነው የምዞረው ማለት ነው። ሌላ ነገር ማለት እንፈልገው ነገር የሀይሚ ለእሶ ተረሳ እንዴ? ሀይሚ ያለቀሰችው ነገር ተረሳ እንዴ? ላስታውሳችሁ እንዴ? የድራማው አድማቂ ድራማ ሲጀመር ፕራንክ ሲጀመር ሁሉ ጊዜ ሀይሚ እንዳለቀሰች ነው። ምክንያቱም ሀይሚ ካላለቀሰች ድራማው አይደምቅም። ሀይሚ አልቃሽ ነች ሁሌም። እዛን ጊዜ አለቀሰች። ፕራንኩ እንደተጀመረ ተርበተበተች ምናምን ነገር በጣም ደንግጣለች። ማለት ያልጠበቀችው ነገር ነው የተፈጠረው። ሰው ቀለበት አውጥታ እስከ መስጠት ደረጃ ነው የደረሰችው። ያንን ፓርት እንኳን አስባችሁ ዛሬ የዚችን ልጅ ቻናል ሼር ስላደረገች በእኛ ላይ ሙድ ሲይዙ ነበረ። በእኛ ላይ ሙድ ስትይዝ ነበረ። አልታመመችም ማለት ነው። ሁሉም ነገር ውሸት ነው። ሀይሚ ታውቃለች። ተመካክረው ነው እየሰሩ ያሉት ምናምን ነገር። ሀይሚ በጭራሽ አታውቅም። ያወቀችው ቀለበቱን አውልቃ ከሰጠችው ጊዜ ጀምሮ ነው። ግን እሳ እናንተ የሀይሚ መበደል፣ የሀይሚ ለእሶ፣ የሀይሚ እንደዛ ወደቀች። ጭንቅላቷን እንኳን ድንጋዩ ቢመታት አስቡት እንግዲህ። የአስተሳሰብ እንትኗ እኮ ይጠፋል። ማሰብም እኮ ታቆማለች። በስነ ስርዓቱ በትክክል እኮ ማሰብ ነው የምታቆመው። የጭንቅላቷ ቅሉ ቢነካ ማለት ነው፣ የራሷ ቅል ቢነካ ኖሮ እንደዛ እንደወደቀች ብሬኗ ቢነካ ኖሮ እኮ አስቡት። በትክክል እኮ አታስብም። ማገናዘብ እኛ ላንቺ አልቅሰንልሽ ነበረ፣ እኛ ላንቺ ወድቀንልሽ ነበረ። ወደቋ አልቅሱ። ማን አልቅሱ አላችሁ? አልቅሱልኝ አለቻችሁ እንዴ? ስለምትወዷት ነው ያለቀሳችሁት አይደለ? ከወደዳችኋት በቃ አለቀ። ወደዳችኋት ነው። ፎቶ መገልበጥ ለምን አስፈለገ? መሳደብ ለምን አስፈለገ? ወቀሳንስ ነቀፋስ ለምን አስፈለገ? ለምን አስፈለገ? እናንተም ከጥላት እኩል ተሰልፋችሁ ልጅቷን ለመሳደብ፣ ለማሸማቀቅ፣ ለመጣል ምናምን ምን ሆናችሁ ነው እንዴ? ብሩኬ እኮ ይሄን ሁሉ ፈተና ያበዛባት ለሀይሚ ነገር ሚስቱ ሊያደርግ ለልጁ እናት ሊያደርግ ነው። ግን በዚህ ሁሉ ልክ መፈታተን ጥሩ አይደለም። ዛሬ ላይ የሱን ይቅርታ በቀላሉ ያለ መቃበል የፈለገችው ለምን ይመስላችኋል? ስለተበደለች ተበደዋ እሷ እንጂ እኛ አይደለንም የበደልናት። ግን ራሱ ነው እንደዛ አይነት ፈተና አምጥቶ የፈተናት። በእንደዛ አይነት ነገር አይፈተንም ለድራማም ቢሆን። ሰው ግን የሱን ይቅርታ መቀበል አቅቷት አይደለም። ዛሬ ይቅርታ ብለው ወደ ገደለው ይገቡ ነበረ፣ መስመራቸውን ይይዙ ነበረ። ነገር ግን ደግሞ በቃ አለቀ። የፈተናት ፈተና ቀላል ስላልሆነ እልህ ውስጥ ገብታለች። ሀይሚን እንደምናውቃት እልህኛ ናት።
እኔ ፕራንክ ተደርጌ ፕራንክ ካላደረግኩኝ እንቅልፍ አይዘኛ ያለች እኮ ጀግና እኮ ናት። አስባችሁታ ብድሬን ሳልመልስ እንቅልፍ አይወስደኝም ያለች እኮ ጀግና ናት። እንዴት ነው ሪስፔክት ማትሰጧት ለዚህ ልጅ? እንዴት ነው እንትን የምትሏት? ለመሳደብ ለመውቀስ የሮጣችሁት? ሃይሚ ልክ አልሰራችም፣ ሃይሚ ልክ አትስራ። ሃይሚ እኮ የጠላትን ወይንም ክፉ ነገር ያደረገባትን ሰው እኮ በክፉ እኮ አይደለም የምትመልሰው፣ በደግ እኮ ነው። አያችሁ፣ ደግ ልብ ስላላት ቻናሏን ሼር አደረገችላት። ክፉ ብትሆን ኖሮ ሼር አታረግላትም ነበረ። ገባችሁ? ቅን ልብ ያለው ሰው እንደኔ ሰብስክራይብ ያድርግላት ብላ ነው ሼር ያደረገችላት እንጂ እሷን መበቀል ማስለቀስ አቅቷት አይደለም። ሌላው ነገር ደግሞ ብሩኬ ከልጅቷ ጋር ምንም ነገር የለውም። አላስረገዘም፣ ምንም አላደረገም። የልጁ አባት ይመጣል፣ በዚህ ሳምንት ውስጥ ሊመጣ ይችላል። ለሃይሚዬ ደግሞ ሽምግልና እሁድ ይላካል የሚባል ነገሮችንም ሰምቻለሁኝ። ሽምግልና ይላካል። ኦኬ እንጠብቃለን። አብረን የምናየው ነገር ይሆናል። እሰይ እልል ብለንም እንሰጣለን ልጃችንን። ነገር ግን ደግሞ ሃይሚን አሁን ላይ የመናገሩም የመውቀሱም የመዝረፉም ነገር አቁሙት። ሃይሚ ከልቧ ሴት ናት። ሃይሚ ስለማታስመስል ነው። ብታስመስል ኖሮ ከዚህም በላይ ድራማ ይሰራባታል። ከዚህም በላይ እያስመሰለች እሷ ድራማ መስራት ትችል ነበረ። ነገር ግን ደግሞ እውነተኛ ሰው ሁል ጊዜም ፈተናው ይደራረብበታል። እውነት ሀቅን የሚናገር ሰው አይወደድም። የመሬን ነው ምላችሁ። እና ብዙ ጊዜ ሴት የሆነችን ሴት በዛ ላይ ደግሞ ብርቱ የሆነችን ሴት ለመጣል አንሩጥ። የመሬን ነው ምላችሁ። ይሆናል ሌላ በዚህ ልክ እንደዚህ እንትን አትበሉ። ተረጋጉ። ይሄ ሁሉ ዙሪያ ጥምጥም ቻናል የተከፈተው መታ ይቅርታ ጠያቂ የሆነችው ለምን ይመስላችኋል? ብሩኬ በጣም ተሰድቦ ነበረ። በጣም ማለት ነው። የሱንም ስም ለማጥራት የተሄደበት ርቀት ነው። ሃይሚም ሼር ስላደረገች የሷን ቻናል ሃይሚ አሁን ላይ እንድትሰደብ በቃ ለዛ ነው። አለቀ። አይገባችሁም እንዴ እናንተ? ምንድነው ተፈትፍቶ ካልተጎረሳችሁ አይገባችሁም እንዴ? አዎ በተራዋ ሃይሚ ትሰደብ፣ ማን ተሰድቦ ማን ይቀራል ነው። ይግባችሁ እንጂ እንዴ! ሰው እኮ ስህተቱን ሰራ አድርጎ ዘወር ይልና ስህተት ያልሰራው ሰው ደግሞ እንዲሰደብ ይፈልጋል። ይሄ ነው ፋክቱ። በቃ አለቀ። እንዴ ምን ሆናችሁ ነው?